بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على أشرف الأنبياء والمرسلين وعلى آله وصحبه أجمعين ما بعد فنبدأ درسنا درس خذ عقيدتك من الكتاب والسنة مما وقفنا عليه وهو قوله شروط قبول العمل ወንድሞች ባለፈው ታቆምንበት መንቀጥል ይሆናል እሱም ምን የሚል ነው شروط قبول العمل ስራ ተቀባይነት የማግኘቱ መስፈርት ይላል شروط ማለት መስፈርት መጀመሪያ መሟላት ያለባቸው قبول العمل ስራ አላህ ሊቀበለው ዘንዳ መሟላት ያለባቸው መስፈርቶች ይላል السؤال الثالث عشر 13ኛው ጥያቄ ما هي شروط قبول العمل ما هي شروط መስፈርቶች እነማን ናቸው قبول العمل ስራ ተቀባይነት ለማግኘት መስፈርቶቹ ምን ምን ናቸው مرحبا السؤال الثالث عشر 13ኛው ጥያቄ ما هي شروط قبول العمل የሥራ ተቀባይነት መስፈርቶች ምን ምን ናቸው ይላል ما هي شروط قبول ብሎ ሐርኮታል እዚህ ላይ قبول العمل ነው የሚለው ሐረከው قبول አለ لغتን ይቻላል قبول ብሎ መጥራት ግን አክሰሩ እንተሻረን قبول የሚለው ነው በብዛት የሚታወቀው ቢሆንም ግን قبول ሁለቱም ይቻላል مرحبا ما هي شروط قبول العمل ስራ ተቀባይነት የመኖር መስፈርቶች ምን ምን ናቸው ይላል الجواب መልሱ شروط قبول العمل ስራ ተቀባይነት የማግኘቱ መስፈርት عند الله الله ዘንድ ተቀባይነት ሊኖረው ዘንዳ መስፈርቶቹ ثلاثه ናቸው شروط قبول العمل ስራ ተቀባይነት የመኖር መስፈርት عند الله ዘንድ ثلاثه ናቸው اولا የመጀመሪያው الإيمان بالله በአላህ ማመን የሚባለው ነገር ነው ወተውሂዱሁ አላህን በብቸኝነት መገዛት ተውሂድ የሚባሉት ሶስት ናቸው ብለናል የሶስቶች ድምር ውጤት ሲኖር ነው ጥቅም የሚኖረው እነዛን ሶስት ተውሂድ ተኋላ ያየናቸውን እነሱን ማሟላት ነው የመጀመሪያው መስፈርት እንግዲህ ተውሂድ የሌለው ሰው የሰራውን ቢሰራ ተቀባይነት የለውም ስራው ዋጋ ቢስ ነው የሚሆነው ቢሰግድም ቢጾምም ዋጋ የለውም ሰው ተውሂድ ከሌለው በስተቀር ማለት ነው ወቀዲምና الى ما عملوا من عمل فجعلناه هباء منثورا الى القران ወደ ሰሩ ስራ አሰብንና ተዛም እንደ ተበተነ ትቢያ ወራ አደረግነው ይላል አላህ ስለዚህ መጀመሪያ አላህ ስራው ተቀባይነት ሊኖረው ዘንድ ተውሂድ መኖር አለበት الإيمان بالله በአላህ ማመን ወተውሂዱሁ እሱም ብቸኛ ማድረግ ማለት ነው ብቸኛ መደረግ ባለበት በአምልኮቱ በተውሂድ ሩብያው በተውሂድ الاسماء والصفات በሁሉም አላህን ብቸኛ ማድረግ قال الله تعالى የበላይ የሆነው አላህ እንዲህ አለ ان الذين امنوا እነዛ ያመኑት وعملوا الصالحات ተዛም መልካም ስራን በጎ ስራን የሰሩት كانت لهم ለነሱ አለችላቸው ወይንም ለነሱ ሆነች جنات الفردوس ፊርደውስ የሚባሉት ጀነቶች ሆነዋል ኑዙላ ለነሱ መስተንግዶና ማረፊያ ሆኑ ይላል አላህ እዚህ ላይ እንግዲህ ጌታችን አላህ ጀነተል ፊርደውስን ያዘጋጀው እነዛ ያመኑትን አምነው መልካም ስራ የሰሩትን ነው ስለዚህ ኢማን ራሱ ብቻውን በቂ አይደለም በአሁን ዘመን ላይ አንዳንዶች ያው ኢማንን አመልተ ኢማን አይጨመርም የኢማን ማሞያ ነው እንጂ እሱ ራሱ አመሉ من الإيمان አይደለም የሚሉ የሙርጂዓ ቡድኖች አሉ በድሮውም ዘመን ይኖራሉ በአሁንም ዘመን አሉ እነዚህ አመኑ እዚህ ላይ የምንረዳው ምንድነው ማመን ብቻ በቂ አይደለም وعملوا الصالحات መልካም ስራ መኖር አለበት አምኖ መልካም ስራ ሲሰራ ነው ሰውየው ትክክለኛ አማኝ የሚሆነው እንጂ አምኛለሁኝ ያለ በአፉ ምንም እስልምናን ስራ የማይሰራ ከሆነ ለይኩኑ ሙእሚና مرحبا ان الذين امنوا እነዛ ያመኑት وعملوا الصالحات መልካምን ስራ የሰሩት እንግዲህ ማመን ሲባል ተውሂዳቸው ጽድት ያሉት ማለት ነው كانت لهم ለነሱ ናት ጀናቱል ፊርደውሲ
የፊርደውስ የምትባለው ጀነት ኑዙላ ለነሱ ማረፊያና መስተንግዶ ናት ይላል አላህ። መርሐባ وقال رسول الله صلى الله عليه وسلم يا الله ملائكتኛም እንዲህ ብለዋል ቁል ብለህ በል አመንቱ ቢላህ በአላህ አምኛለሁ በልና ثم استقيم ከዛም ቀጥ በል ብለዋል ነብዩ አለይሂ ሰላቱ ወሰለም። ቀጥ ማለት የሚፈልገው ተምነት በኋላ ነው። ተውሂድ ሳይስተካከል በስራ ላይ በሶላት ላይ በጦሙ ላይ ቀጥ ብትሉ ዋጋ ቢስ ነው። መጀመሪያ ቁል በል አመንቱ ቢላህ በአላህ አምኛለሁ በልና ይሄን እምነቱን ታስገኘህ በኋላ ተውሂዱን ታስገኘህ በኋላ ثم استقيم ከዛም በእምነትም ላይ ቀጥ በል በስራም ላይ ቀጥ በል ኢማን በሚያዝህ ላይ ይላሉ መላእክተኛው አለይሂ ሰላቱ ወሰላም። ታኒየን ሁለተኛው መስፈርት አላህ ስር ኢማን ወይንም ስራ መልካም ስራ ተቀባይነት ሊኖረው ዘንዳ ሁለተኛው መስፈርት አልኢኽላስ የሚሰራውን ስራ ለአላህ ብሎ መስራት። አልኢኽላስ ጥድት ማድረግ ማለት ነው። ተይስሙላ ይውልይ ብሎ ጎበዝ እንዲልይ ብሎ ተመስራት ጥድት ማድረግ። ወወሱም አልዓመሉ ሊላህ ለአላህ መስራት ማለት ነው። ሚን ገይሪ ሪያኢን አለ ይውልኝ ማለት ነው። አለ ይውልይታ ይውልኝ ታለ ማለት ወላ ስሙዓቲን እንደዚሁም ደግሞ ታለ ይስሙልኝ ብሎ ሳይሆን ማለት ነው የሚሰራው ለአላህ ብቻ ታላህ ብቻ ፈልጎ ማለት ነው። ቃለ ተዓላ ጌታችን አላህ እንዲህ አለ ኢላ ሊያዕቡዱላህ አላህን ሊገዙ እንጂ አልታዘዙም። ሙኽሊሲነ ጥርት አድርገው ለሁ ለአላህ ዲንን ለአላህ ጥርት ሊያደርጉ እንጂ አልታዘዙም ይላል። ተኋላ እንግዲህ ቆረጥ አድርጎት ነው ወማ ኡሚሩ አልታዘዙም ኢላ ሊያዕቡዱላህ አላህን ሊገዙ ሊያመልኩ እንጂ ሙኽሊሲነ ጥርት አድርገው ለሁ ለሱ ዲንን ለአላህ ጥርት አድርገው እንዲገዙ እንጂ ሌላ ትእዛዝ አልመጣባቸውም ይላል። ስለዚህ ጥርት ማድረግ ለአላህ ብቻ ብሎ መስራት መስፈርት ነው። ይልኝና ይስሙልኝ የሚሰራ ሰው ምንም እንዳንደረለው በል እንደውም ወንጀል እንዳለበት በጣም ብዙ ሐዲሶች አሉ ማለት ነው። መርሐባ ثالثا ሶስተኛው አልሙዋፈቀቱ መስማማት አለበት የሚሰራው ስራ لما جاء به الرسول صلى الله عليه وسلم መላእክተኛው ለመጡበት ነገር የተስማማ መሆን አለበት። መላእክተኛው የደነገጉት መሆን አለበት። መላእክተኛው ያስተማሩት ነገር መሆን አለበት። ያ ወደ አላህ የሚቃረብበት ነገር አልሙዋፈቀቱ መስማማት አለበት። لما جاء ለመጣው به በሱ الرسول መላእክተኛው በሱ ለመጣው ነገር የተስማማ መሆን አለበት የሚሰራው ስራ ማለት ነው። قال الله تعالى የበላይ የሆነው አላህ እንዲህ አለ وما اتاكم الرسول መላእክተኛው ይዞላችሁ የመጣውን فخذوه ያዙት وما نهاكم የከለከላችሁን عنه ተሱ فانتهوا ተከልከሏል። እዚህ ላይ እንግዲህ ያዙት ሲለን መላእክተኛው የመጡበትን እንጂ ምን ይዘው ዝም ብላ ተጭንቅላት እየተፈላሰፍኩ እያወጣ እቺ ጥሩ ሳትሆን አቀርም እቺ ብንጨምራት ጥሩ ናት ለእስልምና አስተዋጽኦ አድርጋለች እያልክ የሚጨምር ዒባዳ አምልኮት የለም። አላህ መላእክተኛው ይዞልን የመጣውን እንይዛለን። መላእክተኛው ይዞልን ያልመጣውን ደግሞ ዲን ብለን አንይዘውም። የከለከሉትን ደግሞ በቻልነው አቅም እንከለከላለን። ያዘዙንም በቻልነው አቅም መስራት እንጂ ብድግ እያልን እየተፈላሰፍን የዒባዳ ተቀን በኋላ እንደ ፖለቲካ ሞዴል አይወጣም። ወማ አታኩም الرسول መላእክተኛው ይዞላችሁ የመጣውን فخذوه ያዙት ወማ ነሃኩም عنه ተሱ የከለከላችሁን ነገር ደግሞ فانتهوا ተከልከሉ ተቆጠቡ። وقال صلى الله عليه وسلم يا الله መላእክተኛም እንዲህ ብለዋል من عمل يسرى عملا سران يسرى ሰው ليس عليه በሱ ላይ የሌለበትን አምሩና የኛ ትእዛዝ የሌለበትን ስራ የሰራ فهو رد እሱ ተመላሽ ነው። አይ ማለትም መርዱዱን ተመላሽ ነው ማለት ነው። رواه مسلم አውርቶታል ሐዲሱን ይላል። መርሐባ እንግዲህ እዚህ ሐዲስ ላይ የምንረዳው ምንድነው? መላእክተኛው ያዘዙት የሳቸው ትእዛዝ የሌለበት የሳቸው ፍቃድ የሌለበትን ስራ መልካም ስራ ነው ወደ አላህ ያቀርበኛል ብሎ ቢሰራ ተመላሽ ነው እንጂ አላህ ስር ምንም የሚያቀርበው ነገር የለም። በል يزداد بعدا من الله አላህ መራቅን የሚጨምረው ቢድዓ ባመጣ ቁጥር ሰውየው ከአላህ እየራቀ ከአላህ እየተጣላ የሚሄደው ማለት ነው። መርሐባ አንድ ጥያቄም ቢሆን እንቀራና ረቅጥ እንዳታጥረን እናቆማለን ኢንሻአላህ። አሽርኩል አክበሩ ይላል ትልቁ ሽርክ። ስለዚህ የሚነግረን ማዕራፍ ወይንም ርዕስ ማለት ነው።
السؤال الرابع عشر أسرارتنيو ጥያቄ ما هو أعظم الذنوب ተወንጀሎች ሁሉ ትልቁ ማን ነው عند الله አላህ ስር ተወንጀሎች ሁሉ ትልቁ ማን ነው ይላል ما هو أعظم الذنوب ተወንጀል ሁሉ ትልቁ ማን ነው عند الله አላህ ዘንድ الجواب መልሱ أعظم الذنوب ተወንጀል ሁሉ ትልቁ الشرك بالله በአላህ ማጋራት ነው ወንጀል ሁሉ ትልቁ እንግዲህ በአላህ ማጋራት ነው ምክንያቱም የተውሂድ ተቃራኒ ስለሆነ ማለት ነው والدليل የዚህ ማስረጃው قوله تعالى የበላይ የሆነው የአላህ ንግግር ነው ምን አለ አላህ ያ ቡነየ የሉቅማንን ታሪክ በሚነግርብን ሰዓት ሉቅማን ለልጁ ተመከረው ምክሮች ውስጥ እዛ ተተረከልን ውስጥ እንዲህ ይላል ያ ቡነየ አንተ ልጅ ሆይ ላ ትሽሪክ ቢላህ በአላህ እንዳታጋራ አምልኮት ዒባዳ የሚባለውን ነገር ለአላህም ለሌላም እየሰጠህ አጋርነት በዒባዳ እንዳትፈጽም ላ ትሽሪክ ቢላህ በአላህ አታጋራ ኢነ ሽርከ ማጋራት የሚባለው ነገር ለዙልሙን ዐዚም ትልቅ የሆነ በደል ነው ግዙፍ የሆነ በደል ነው ይላል አላህ ስለዚህ ሽርክ የሚባለው ነገር እሱን የሚያክል በደል የለም ምክንያቱም በደል ማለት አስሉ ራሱ ዙልም ማለት ወድዑ ሸይء في غير موضعه ነው አንድ ነገር የማይገባው ቦታ ላይ ማስቀመጥ ነው ዒባዳን ደግሞ ከአላህ ውጭ ላለ አካል መስጠት የማይገባው ቦታ ላይ መስጠት ማለት ከዚህ የበለጠ የለም ስለዚህ የበደሎች ሁሉ በደል ሰውየው የዓለም ሙስሊሞች ቢጨርስ ይሻላል አንድ የሽርክ ተሚሰራ ማለት ነው ዓለም ላይ ባሉ ሴቶች ዚና ቢሰራ ይሻላል አንድ የሽርክ ተሚሰራ ትልቁን ሽርክ ማለት ነው ስለዚህ ሽርክ የሚባለው ነገር እንደቀላል ነገር ሊታይ አይገባውም እንደሱ ትልቅ ወንጀል እንደሱ አላህ ጋር የሚያጣላ እንደሱ ተጀነት የሚያርቅ እንደሱ ለጀሃነም የሚዳርግ መጥፎና አደገኛ ተግባር እዚህ ምድር ላይ የለም ولما سئل رسول الله صلى الله عليه وسلم መላእክተኛው በተጠየቁ ጊዜ አዩ الذنب اعظم ማንኛው ወንጀል ነው ትልቁ عند الله አላህ ስር ማንኛው ወንጀል ነው ትልቁ ተብለው መላእክተኛው በተጠየቁ ጊዜ قال እንዲህ አሉ መላእክተኛው አለይሂ ሰላቱ ወሰለም አንተ جعل ልታደርግ ነው لله ለአላህ ኒደን ባላምጣን ዒባዳን የሚካፈል አብሮ እሱን ልታደርግ የዚህን የሚያክል ወንጀል የለም አንተ جعل ማድረግህ ነው لله ለአላህ ኒደን ባላምጣን وهو الله خلقك የፈጠረክ ሆኖ ይያለ የፈጠረህ ብቻውን አላህ ነው እንደገና አምልኮቶችን ደግሞ ለሌላ ምንም ላልሰራ አንተ መፍጠር ላይ ምንም አስተዋጽኦ የሌለው አንተን ርዝቅ በመስጠት ላይ ምንም አስተዋጽኦ የሌለው በል እንዳንተው የሚረዘቅ የሆነ ወይንም ጀማዳት የሆነ ነገር አላህ የፈጠረህ ጋራ ማጋራት እሱ ጋር አብረህ እኩል አድርገህ ዒባዳን መስጠት እንደዚህ አይነት ትልቅ ወንጀል የለም አሉ መላእክተኛው አንተ جعل ማድረግህ ነው لله ለአላህ ኒደን ባላምጣን وهو الله خلقك يا فترك هونو متفق عليه بخارينا مسلم ተስማምተውበታል ሐዲሱን ይላል والند ብሎ ማለት አሸሪኩ አጋር ማለት ነው ይላል ኢንሻአላህ ለዛሬ ይበቃና ይላል سبحانك اللهم وبحمدك لا اله الا انت استغفرك واتوب اليك